ናሁምና አምራን ተለያዩ። ናሁምም ልቡ ተሰበረ። ያየውን ነገር ማመን አቃተው። ኑሐሚንም ከናሁም እልም ያለ ፍቅር ውስጥ ገብታለች። አምራንም የፈራችው ሁሉ ነገር ደረሰባት። ወይዘሮ ዝኑም እየተጨነቀች ነው የምትገኘው። በፖሊስ አስይዛለሁ ከዚህ ቤት ውጣልኝ በማለት ትገኛለች። አቶ ሰንበታም በበኩሉ እኔ በጣም እወዳታለሁ፣ አፈቅራታለሁ ከዚያ ቤት ውጣ የምትለኝ ከሆነ ነገሩን ሁሉ እንዳልነበር አድርጌ አበላሸዋለሁ በማለት እያለ ይገኛል። ዳግምም አባቱን እየተማጸነ ነው የሚገኘው። እባክህ ውጣልኝ በማለት ይገኛል። ዳግም ከኑሐሚን እልም ያለ ፍቅር ውስጥ ይዞታል። ኑሐሚንም መምህርና አስተማሪ እርቀታችን ልንጠብቅ ይገባል፣ የገባህ አልመሰለኝም በማለት ስትነግረው እሱም ማንኛችን መምህር ማንኛችን አስተማሪ እንደሆነ እስካሁን የሚታወቅ ምንም ነገር የለም በማለት ይመልስላታል። አቶ ተሰማም ወደ ውጭ ለመታከም ሄደ። የወይዘሮ ገነትም መለወጥ አሁን ያላት ባህሪ እያስደመማቸው ነው የሚገኙት። ማመን አቅቷቸዋል። ናሁም እና ኤርሚም አንገት ለአንገት ተናንቀዋል። ድብድብ ላይ ናቸው የሚገኙት ማለት ነው። አምራንም አረ ይሰው ያለህ አረ ተጋደሉ በማለት እየጮች ነው የምትገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ኑሐሚን ክፍል 46ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ኑሐሚን ከናሁም እልም ያለ ፍቅር ውስጥ ይዟታል ማለት ነው። አምራን እንግዲህ ልቧ ተሰብሯል፣ አዝናለች። በጣም ኩምዝዝ ብላ ነው የምትገኘው። ምክንያቱም ልጇ ወርዶባታል ማለት ነው። እንግዲህ ልጇ የወረደባት በኤርሚ ምክንያት ቢሆንም ኤርሚ ግን አርፎ ሊቀመጥላት አልቻለም። አሁን ሌላ ምስጢር ነው የያዘባት ማለት ነው። ይሄ በዚህ ምስጢርም አሁን ላይ ሌላኛው ምስጢሬን አውቀሃል፣ ስለዚህ በዚህ ደግሞ ምን ያህል ነው የምታስከፍለኝ በማለት እየጠየቀችው ነበረ። ነገር ግን እሱ እኔ ልረዳሽ ብቻ ነው የምፈልገው፣ እባክሽ አሁን ስላዘንሽ ብዙ ነገር እየተናገርሽ ነው፣ ብዙ ነገር እየቀባጠርሽ ነው። ግን ደግሞ ተረጋጊና ተረጋግተን ከዛ ቤት የምትገቢበትን ሁኔታ ማሰብ ይኖርብናል። ሆዲሽ ሳይገፋ ከዛ ቤት መግባት አለብሽ፣ ሽምግልናው መፍጠን አለበት እያለ ሙድ ሲይዝባት አሁን በዚህ ይቀለዳል፣ አሁን በዚህ ሙድ ትይዝብኛለ በማለት ልቧ ተሰብሯል ማለት ነው። እንግዲህ ሽማግሌ ሊላክ አንድ ቀን ብቻ ነበር የቀረው። እራትም ግብዣ ተጋብዛ ነበረ። ነገር ግን ሁሉ ነገር እንዳልነበረ ሆኖ ተበለሻሽቷል ማለት ነው። ናሆምም እሷን እራት ግብዣው ላይ ሊጠራት በሚሄድበት ፈጽሞ ያላሰበውና ያልጠበቀው ነገር ነበር የገጠመው ማለት ነው። አቶ ሰንበታም ወይዘሮ ዝናሽን የምወዳት የማፈቅራት የዘመናት የጠበቅኳት ፍቅሬ ናት፣ ስለዚህ ፍቅሬን ጥዬ ደግሞ ከዚህ ቤት የትም አልወጣም እያለ ይገኛል። ወይዘሮ ዝናሽ ማረብ አክል ለምንህ አንተ ሰውዬ ትዳሬን አትበትነው፣ ትዳሬን አታፍርሰው፣ ውጣልኝ ብላ በተለምነውም እሱ ግን የምትፈልጊውን ሁሉ አድርጊ፣ በፍጹም አልወጣም፣ ባልነበረሽ በፊትም ባልነበረሽ አሁንም ደግሞ ባላለሽ፣ ባልሽን ጥለሽ ነበረ፣ ዋሽተሽኛል፣ ባል የለኝም ትዳር የለኝም ብለሽ ዋስተሽ ነው ከኔ ጋር የሆንሽው። ስለዚህ አሁን ላይ ደግሞ እኔ ምንም ላረግሽ አልችልም። አሁን ደግሞ እኔ ፍቅሬ ጨምሮብኛል። በፊት እኔ ነበር ግድ የሌለኝ፣ አሁን ግን ደግሞ አንቺ ግድ ከሌለሽ ለእኔ እኔ ደግሞ ለአንቺ ግድ ይሰጠኛል፣ በጣም ወድሻለሁ በማለት ይጠይቃታል። እሷም እንግዲህ መጀመሪያ እኮ ከአንተ ጋር የሆንኩት ባሌ ጣል ጣል ስላረገኝ እና ደግሞ ቤቱን አይልም ስራ እያለ እኔን ስለተወኝ ነበረ ከአንተ ጋር የሆንኩት። በምን ቀን ነው ከአንተ ጋር የተገናኘሁት? በምን ቀን ነው? አንተም ልጅህም ተያይዛችሁ ገደል ግቡ ስትለው እሱም ልጅሽንማ እንዲህ አትናገሪውም፣ ልጅሽ እኮ ያብራክሽ ከፋይ ነው፣ ወደሽ ፈቅደሽ ነው እንደዛ ያደረግሽው በማለት ሲነግራት፣ እሷ ግን ዳግም ማለት የአንድ ቀን ስህተቴ ነው፣ እንደ እናት እወደዋለሁ፣ ነገር ግን ስህተቴ ነው በማለት ትመልስለታለች ማለት ነው። በፍጹም እንዲማ ልትያትሺም፣ ባልሽ እኮ በጣም መልካም ሰው ነው፣ ከዚህ መሆኔን ደግሞ ለምንድን ነው የሚረብሽሽ ብሎ ሲጠይቃት፣ እሷም ከዚህ ቤት የማትወጣ ከሆነ በፖሊስ አስቀፈድዳለሁ፣ ፖሊስ እጠራለሁ በማለት ስታስፈራራ፣ እሱም እውነት ዝናሽ ከሆንሽ ጥሪና አስይዥኝ፣ ከዚህ ቤት አስወጪኝ ብሏታል ማለት ነው። ከባድ ችግር እየተፈጠረ ነው ከዚያ ቤት። ኑሐሚንም እንግዲህ ከዳግም ጋር ሁና እያስተማራት ነበረ። እሷም ቶልቶሎ አስተምረኝና ወደ አለቃዬ ልመለስ ብላለች ማለት ነው። ምክንያቱም ምን ብላለች ከዚህ በፊት ቶልቶሎ ተምሬ ከአንተ ጋር እኩል መራመድ ፈልጋለሁ ብለዋለች። ናሆም ከአንተ ጋር ይበልጥ እንድጠጋ የሚያደርገኝ ነገር አለ፣ እሱም ከተማርኩኝ ነው ብላ ነበረ። ናሆምም ደንግጧል። ምን ለማለት ፈልጋ ነው? ምን እየሆነች ነው? እች ስራ አስፈች ውጭልኝ በማለት እንትን እያላት ነበረ፣ እየተናገራት ነበረ ማለት ነው። ነገር ግን አምራን
ትልቅ ችግር ውስጥ ነው የገባችው። አሁን ላይ ልጇ እያስጨነቃት እያስመረራት እያስተከዛት ባለበት ሰዓት ሌላ ሚስጥር ደግሞ አወቀባት። ኤርሚ ማለት በጣም ጨካኝ፣ የሴቶች ለቅሶ የሚያስደስተው ሰው እየሆነ ነው አሁን ላይ። ምክንያቱም ከዚህ በፊት እንግዲህ ፍቅረኛው ገንዘብ የለህም ብላ ጥላው ስለሄደች አሁን ሁሉንም ሴቶች እየተበቀላቸው ነው የሚገኘው። ኑሐሚንንም በጣም ስለሚወዳትና ስለሚያፈቅራት ነበር እስከዛሬ ያልጎዳት። አሁን ግን ወስኗል። በቃ እዚህ በኋላ ማንም አያስቆመኝም፣ እበቀላታለሁ። እኔን አመናጭቃኛለች፣ አውሬ ነህ ብላኛለች፣ ጨካኝ ነህ ብላኛለች በማለት እንግዲህ ለአምራን እየነገራት ነበረ። አምራንም እንግዲህ አዝናም ተክዛም ስለነበረ አሁን ላይ ማሰብ አቅቷታል። እንዴት እንደምታስብ ግራ ገብቷታል። ናሆምም ሲደውል ስልኩን አለማንሳትም ፈልጋለች። በቃ አሁን ላወራ አልችልም፣ በጣም ደክሞኛል፣ ትንሽ ጥሩ ስሜት ላይ አይደለሁም፣ እርግዝናው ነው መሰለኝ በማለት እየነገረችው ነበረ። ነገር ግን እሱ ጽንሱ ምን ሆኗል? ምንድነው የወሹ? ምንድነው የተፈጠረው? እያለ በጥያቄ ቢያፋጥጣትም እሷ ግን ልትመልስለት አልቻለሽም። ምክንያቱም ምን ትበለው? ልጅ ወርዶብኝ ነው ከናሆም ማለትም ከኤርሚ ጋር ሂጄ ነው። በቃ እሱ ጥሎኝ ነው፣ እሱ አንቆኝ ነው፣ እሱ ነው ልጃችን ያስወረደው ብላ የመናገሩን ድፍረት አላገኘችም። ነገር ግን እውነታውን ብትነግረውና ሁሉንም ነገር ቢያውቅ ይህ ሁሉ ጭንቀትና ይህ ሁሉ ነገር አይደርስባትም ነበረ። እንግዲህ እሷን ይሄን ልታደርግበት የቻለች ከቤቱ የሄደችው ቪዲዮ ስለያዘባት ነው። ጋጠ ወጥ ቪዲዮ ስለያዘባት፣ በዛ ቪዲዮ ደግሞ ከናሆም ጋር አለያይሻለሁ፣ ይሄ የመጨረሻሽ ነው ስላላት ነበረ። መጀመሪያ ላይ እውነቱን ብትነግረው ግን ይህ ሁሉ ነገር አይፈጠርም ነበረ። ምክንያቱም ፍቅር እውነት ነው። ፍቅር ሀቅን ይፈልጋል። ፍቅር በፍቅር ውስጥ መደባበቅ ተብሎ ነገር የለም። ነገር ግን የእሷ ስራና ያቀዱት እቅድ ግን ይሄ አልነበረም። እዚያ ቤት እንደገባሽ ቀጥታ ተፋትታ ገንዘብ ይዛ ልትወጣ ነበረ የመጀመሪያ እቅዳቸው። እኔ በወደድኩህ፣ እኔ ባፈቀርኩህ ለምንድን ነው እንደዚህ የበደልከኝ? ምን አድርጌ ነው? ለምንድን ነው እንደዚህ የሆንክብኝ? በማለት ስጠይቀው እሱም በቃ ይቅርታ፣ ስለ ህፃኑ ከሆነ ይቅር በይኝ፣ በቃ ተሳስቻለሁ። ደግሞ የኔ ጥፋት አልነበረም። አንቺ ከእኔ መምጣት አልነበረብሽም። ያ ትልቅ ስህተት ነው፣ የራስሽ ጥፋት ነው በማለት እንግዲህ የራሱን እንደመጸጸት ነገር ግን የእሷ ጥፋት እንደሆነ እየነገራት ይገኛል። ናሆምም እንግዲህ ለአቶ ለይኩን እነዚህ ሰዎች እስከ መቼ ነው እኛ ጋር የሚቆዩት? በዛ ላይ ደግሞ አባትየው ያጨሳል፣ ጋጠ ወጥ ነው እና ለምንድን ነው ከኛ ቤት ያሉት? እኛ ቆየ እርዳታ ድርጅት ነን ወይስ ምንድን ነን? ቤተሰቦቻችን ሰርተን እኮ ይሄን ድርጅት ሰርተን እኛ ቤተሰቦቻችን ልናስተዳድርበት ራሳችን ልንቀይርበት እንጂ ማንንም ሰው ልንሰበስብበት አይደለም። ምን እየሆንክ ነው አባዬ ብሎ ሲጠይቀው እሱም እኔ እየተሰማኝ ያለ ስሜት አንድ ምስኪን ሰው እየረዳው እንደሆነ ነው። ስለዚህ እባክህ ልጅ ተረጋጋ። ከዚህ ቤት እኮ ከኛ ጋር እንዲኖሩ እየፈቀድኩ አይደለም፣ ግን ለትንሽ ጊዜ ከእናንተ ጋር መሆን ፈልጋለሁ ብሏል ማለት ነው። እንግዲህ አቶ ሰንበታ ለአቶ ለይኩን ምን ብሏል? ትንሽ ጊዜ ነው ማስቸግረህ፣ በጣም ይቅርታ፣ ሁሉን ነገር አውቃለሁ። በቃ እያሳቀኳችሁ እንደሆነ ይገባኛል፣ ልጅንም እያሳቀኩት ነው፣ ግን ደግሞ ይቅርታ አድርግልኝ፣ ለትንሽ ጊዜ ነው በማለት እንግዲህ ለአቶ ለይኩን እየተናገረ ነው የሚገኘው። አቶ ለይኩንም ወደ አቶ ተሰማ በመሄድ ሰፕራይዝ አድርጎታል ማለት ነው። እንግዲህ ብዙ ሰፕራይዞች አሉ፣ ነገር ግን ከትንሹ ስጀምር ወደ ውጭ ልትታከም ነው፣ በቃ አሁን ላይ መሄድ ነው፣ ጨርሻለሁ ሁሉን ነገር። ከዛም የምትቀበለ እህቴ ናት በማለት ይነግረዋል። አቤት ደግነት፣ አቤት አባትነት፣ አቤት ጓደኝነት። በዚህ ልክ ጓደኛ አለ ብዬ አስቤ አላቅም ነበረ። ነገር ግን እንደ አቶ ለይኩን ያለ ጓደኛ ሁላችንም እግዚአብሔር አምላክ ያድለን። አቶ ተሰማ ማመን አቅቶታል። ምን እንደሚለውም ግራ ገብቶታል። በቃ እግዚአብሔር ይስጥ እንጂ ሌላ ምን እላለሁ በማለት ይገኛል። አቶ ለይኩንም ኤደን ግን እንዴት ናት? ኑሐሚን ስንል እኮ ኤደንን ረሳናት፣ ወይዘሮ ገነት ሴት ናት ሲለው፣ ወይዘሮ ገነት ቤተሰብ ሰው ልትጠይቅ ሄዳለች። ነገር ግን ኤደን በቃ ውሎዋም አዳሯም ውጭ ሆኗል። በቃ አንዳንዴማ እየጠጣች ነው የምትመጣው፣ ምንም ጥሩ ስሜት ላይ አይደለችም፣ ጥሩ ላይ አይደለችም፣ በቃ በእህቷ ቀንታለች ብሎ ሲነግረው እሱም በቃ ከድርጅቱ ጽዳት ነገርም ቢሆን ካልደበራት ትሰራለች። ስለዚህ የትምህርት ሁኔታዋስ እንዴት ነው ብሎ ሲጠይቀው እንዴ ስራ ነው፣ ለምን ይደብራታል? የትምህርት ሁኔታዋ ደግሞ እንደ ኑሐሚን አይደለችም፣ በጣም ሰነፍ ናት ብሏል ማለት ነው። አሁን ላይ ኤደን ከባድ ችግር ነው የምትፈጥረው። ምክንያቱም እዛ ድርጅት ውስጥ ከሰራሽ ኤደን ከባድ ነገር ነው የሚፈጠረው። እንዲሁም ደግሞ ነገር ማሞጣሞጧ አይቀርም። ዙራ ለዝናሽ የምትሰራ ነው የሚመስለኝ። ምክንያቱም
ኑሐሚንን እንግዲህ ሁለት ወንድም ታማቾች ሁለቱም ያፈቅሯታል። ኑሐሚንም እንግዲህ የምታፈቅረው ናሆምን ነው ማለት ነው። በዚህ ሁኔታ እንግዲህ ለዝናች እንደገና ሚስጥር የምታመላልሰው ኤደን ትሆናለች ብዬ አስባለሁ ቀጣይ። ምክንያቱም ኤደን ከዛ ከተቀጠረሽ ኤደን ደግሞ ዋና ታርጌቷና ስራዋ ኑሐሚንን ማጥፋት ስለሆነ በዛ አሳብባ ወይ የሆነ ነገር ሰርቃ እንግዲህ የኑሐሚን ጥፋት እንደሆነ አድርጋ ከአቶ ለይኩን ለማጣላት ትሞክራለች ማለት ነው። ወይዘሮ ገነትም የነበራትን ሁሉ ነገር ትታ አሁን መልካምና ደግ ሰው ሆናለች ማለት ነው። እንግዲህ መጨረሻውን ያሳመረላት አቶ ተሰማም በጣም ደስ ብሎታል። በቃ ኑሐሚን አሁን ላይማ በጣም ደስተኛ ሆናለች፣ በቃ ጥርስ በጥርስ ሆናለች፣ ደስ ብሏታል እያለ ነው የሚገኘው ማለት ነው። እንግዲህ ናሆምም ያልጠበቀው ነገር ነው የተፈጠረው። አምራንን እንግዲህ ምን ብሎታል አቶ ለይኩን፣ እራት ግብዣ ልናደርግላት ይገባል። ምክንያቱም ስለ ሽማግሌዎቹ አንዳንድ ነገር አወራታለሁ፣ እንደገና ደግሞ የሚያስፈልጋትን አንዳንድ ነገር እሰጣታለሁ በማለት ሲነግረው ናሆምም እንዴ አባዬ እሱንማ እኔ ማድረግ እችላለሁ እኮ እኔ አደርገዋለሁ ችግር የለውም ሲለው፣ ችግር የለውም አንተ ሂድና ጥራት፣ እኔ ደግሞ ይሄን አደርጋለሁ፣ ይሄን ለአባት ኃላፊነት መስጠት ይኖርባል በማለት ሲነግረው እሱም በጣም ደስ ብሎት አባቱ እንደተስማማ እንዲሁም ደግሞ ሽምግልናው እንዲያልቅ እንደሆነ ሰፍ ብሎ ለአምራን ለመንገርም ሶክ ሶክ ያለ ሲሄድ እንግዲህ ሌላ ነገር ነው የተፈጠረው ማለት ነው። ኤርሚ እንግዲህ የአምራን እንደዛ መተከዝ ማዘን አሳዝኖትማል። እንደገና ደግሞ ባዘነችበትም ሁኔታ ለማስፈራሪያም ይመስላል። እንደገና ደግሞ ከባድ ሴራን እየጠነሰሰላት ነው የሚገኘው። ምክንያቱም አሁን ላይ ተረጋግተሽ ምንም እንዳልተፈጠረ አድርገሽ አስቢና ከዛ ቤት የምትገቢበትን ሁኔታ አፋጠኝ። ምክንያቱም ቤተሰቦቹ የተስማሙት አሁን ልጅ በውስጥሽ ስላለ ነው። ልጅ እንደሌለሽ ካወቁ አይፈልጉሽም። አልፈለጉሽም ማለት ደግሞ ገንዘብ የለንም ማለት ነው። ስለዚህ አሁን እንደምንም ብለሽ ስሜትሽን ተቆጣጥረሽ ከዛ ቤት መግባት አለብሽ ብሏት ነበረ እና እንግዲህ ገብቶ ነበር። ሲገባ ግን እሷ ደስ አላላትም። ምክንያቱም አንድ ቀን እጋለጣለሁ ብላ በጣም ተፈራ ነበረ። ምን ብላለች? ለምንድን ነው የመጣኸው? ምን ልታደርግ ነው የመጣ ስትለው፣ እንዲህ አምራን ተረጋጊ፣ እኔ እኮ ያለሽበትን ሁኔታ ለማወቅ ነው ብሏል። እሱ ግን ሌላት የነበረው ከዛ ቤት እንደምንም ብለሽ መግባት አለብሽ፣ ነፍሰ ጥሩ እንደሆንሽ አስመስይ አሁን ላይ። ምክንያቱም እዛ ቤት ከገባሽ በኋላ ገንዘብሽን ከያሽ በኋላ ከተገባችሁ በኋላ ትፋታላችሁ። ምክንያቱም ካልተፋቱ አሁን ላይ በእጁ ስር ናት፣ አምራን በእጁ ስር ናት። እንደፈለገ የሚያንቀሳቅሳት አሻንጉሊቱ ሆናለች። ምክንያቱም ከዚህ በፊት እንግዲህ የቀረጻት ከናውም ጋር ከታረቁ በኋላ ያወሩትን እያንዳንዱን ነገር ቀርጾ አስቀምጧል። በቃ ቪዲዮ አለ፣ ድምፅ አለ። ሲቀጥል ደግሞ አሁን ደግሞ ሌላ ሚስጥር አለ። እሱም ደግሞ ምንድን ነው ካለን ልጇ ወርዷል። ልጇ መውረዷን ደግሞ ናውምን በቃ ሸሽገዋለሽ፣ ደብቀዋለሽ። ምን ሆነሻል? ምን ተፈጠረ? ጽንሱ ደህና አይደለም ወይ ብሎ ሲጠይቃት፣ አረ ጽንሱ ደህና ነው፣ በቃ እርግዝናው ነው እንደዚህ የሚቀያየረኝ፣ የሆርመን መቀያየር ነው በማለት ነግረው ነበረ። አዎ እርግዝና እንደዚህ እንደሚያደርግ ነግረው ነበረ ብሎ ነበረ ማለት አምኗታል። በቃ አምኗት ስለነበር በዚህም ምክንያት እንግዲህ ናሆም ሲመጣ ሁለቱ ግን አልጋ ላይ ሆነው ሴራውንም ሊያስ ነበረ። ናሆም ግን ሲመጣ የኔ ፍቅር አምራን የት ነሽ እያለ ሲገባ ድንገትም ግብት ሲል አልጋ ላይ ሁለቱንም አገኛቸው። በቃ አምራን ተዋረደች። በቃ አለቀልኝ፣ የፈራሁት ነገር ሁሉ ደረሰ። አንተ ማትረባ፣ አንተ አውሬ ጨካኝ፣ በቃ አስበላኸኝ። አሁን ምንም ነገር የቀረኝ ነገር የለም። ምስጢሮች እንዳለ በአጋድ ወጥተዋል። ተጋልጫለሁ። ደስ ይበልህ። ይህን አይደለም የምትፈልገው የነበረ በማለት ትናገራለች። ኤርሚም እንግዲህ ደንግጦ እየተርበተበተ እንደምታስበው አይደለም፣ እውነት እኔ እንደዛ አይደለም፣ በቃ ድንገት እኔ መጥቼባት ነው፣ እኔ ነኝ በሩን ከፍቼ የገባውባት፣ እሷ ግን ውጣልኝ እያለች ነበረ፣ እውነት እንደምታስበው አይደለም በማለትም ለማስረዳት ሲሞክርም ናሆም ግን የሚይዘው የሚጨብጠው ነገር አጣ። በቃ ማመን አቃተው፣ ራሱን መቆጣጠር አቃተው። እውነት አመኘሽ ነበር እኮ እንዴት ታረጊኛለሽ? አንተ ውሻ እንዴት ትጫወትብኛለህ? አንዴ ከየቴ ከእንዴ ከነዋሚን አንዴ ደግሞ ከአምራን ምን አይነት አውሬ ጨካኝ ነህ? በማለት እንግዲህ አንገቱን ሲጥ አድርጎት ይገኛል። አምራንም እየጮች ነው፣ እባካችሁ ድረሱልኝ፣ አረ ሰው ያለ ብትልም ሰው ሊደርስላት አልቻለም። እንግዲህ አቶ ለይኩንም በጣም ተጨንቋል። ምክንያቱም ልጁን እንግዲህ ሂድና ጥራት ለራት ግብዣ ብሎ ነበር የሰደደው ናኦምን ግን በዛው ቀርቷል። ምን የሚፈጠር ይመስላችኋል ቤተሰብ? እስኪ እናንተን ሀሳብ አስተያየት በኮሜንት ሴክሽን ላይ ያስቀምጡልኝ።
አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ ነው ማመሰግነው። እንዴት አያችሁት ይሄን ፓርት?